ይሄ ጉድ ይሄ ነገር ከቤታችን የለም። ይቺ ልጅ የት እንደመጣች ይሄ ውርጋጥ የሰው ባል ነጥቃ የሰው ቤት አፋታ የእኛንም ዘር አሰድባለች። የተረገመች ነች። በቤታችን ጠይቄያታለሁ፣ በሰው አስልኬያለሁ፣ አባትነቷ ጠይቄያለሁ፣ አሻፈረኝ ብላለች። ከእኛም ዘር የለችም፣ እርጉም ነች። ይሄ እንደዚህ ያለ በዘራችንም በቤታችንም በሀገራችንም የለም። በእኛ ባህል ደግሞ አይፈቀድም። ከአንድ ቤት ገብቶ ከሰው ሰው መውሰድ ማለት ትልቅ የሚያገዳድልና የሚያሸማቀቅ ጉዳይ ስለሆነ በዚህ እድሜያችን በዚህ ያክል ገፍተን በመጣንበት ሀገር እንደዚህ ያለ ጉድ መስማቱን የእሷንም የቤተሰቡንም የሚያስቀይም ነገር ነው። ተረግማለች፣ እርጉም ነች። በቤተ ዘመድም አውጥታናታል፣ ወጥታለች። በጎሳ ቆሜ በሀገር ቆሜ ረግሚያታል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ። ክብሩ ይስፋ ለድንግል ማርያም ልጅ። ሁሉ መልካም ነው፣ ሁሉ ሰላም ነው አለን። እንዴት ናችሁ? አሁንም በአዲስ ነገር ብቅ ብያለሁኝ ማለት ነው። እንግዲህ አባይ የተናገሩትን እንግዲህ መግቢያ ላይ አረጌላችኋለሁ። ትንሽ ቀንጨብ አድርጌ ያሉት ሁሉ በጣም 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 ከሚባል በላይ ትክክል ነው። የኔ አባት ማለት ነው። የድሮ ሰዎች ማርያምን ነው የምላችሁ። በጣም አስተሳሰባችሁ ሁለመናቸው ደስ ይላል። አስተሳሰብ ያለውን ሰምታችሁታል። ከሀገር ባህል ያፈነገጠ ነገር ነው እየሰሩ ያሉት ነው ያለው። በጣም ትክክል ነው። በጣም ከሚባል በላይ ማለት ነው። እናንተ ግን ሄርሚላን ትክክል ነሽ እያላችሁ ከስር ታበረታቷታላችሁ። ትክክል ነሽ፣ ጀግና ነሽ ትሏታላችሁ። ግን እንዲህ ሀገራችሁ እስኪ የውራጌ ልጆች ትኖራላችሁ እዚህ ብዬ አስባለሁ። እንደዚህ አይነት ነገር በሀገራችሁ ባህል ይፈቅዳል እንዴ? እንዲህ እስኪ ለእናንተ ልጠይቃችሁ ብዬ ነው። ምክንያቱም በቃ ጀግና ነሽ አንቺ እያላችሁ በጣም ተጎን ሆናችሁ የምታበረታቷት ሰዎች አላችሁ። እናንተ ግን ገደል ይዛችኋት ልትገቡ ነው። ደግሞ ትናንትና ምን ብላ መጣች? ሩታን ልከሳት ነው። ክሰሻታ ቀርሞ እስር ቤት መገቢው እሱ አንቺ እንጂ እሱ አይደለችም። እሺ በተውት ዳር መተሽ የገባሽ ራስሽ ነሽ። ገባሽ? የምትገቢው ራስሽ እንጂ እሱ አይደለችም። ካሳሽ ደግሞ አንቺ ልትሆኚ ነው እንዴ? የልጅ አባት ጋር መተሽ ገና ሁለተኛ ያረገዘች ልጅ ጋር መተሽ የሰውን ትዳር እየበጠበሽ ደግሞ ከሳሽን የተያለሽ እንዴ? ከዚህ በላይ ይበቃል። ኧረ ይበቃል። እስኪውት በአባት መረገም ጥሩ ነው እህቴ? ጥሩ አይደለም። የአባት ርግማን በጣም መጥፎ ነው እህቴ፣ ተጠንቀቁ። የምሬ ነው የምላችሁ። አባት ከረገመ ከባድ ነው ውዶችዬ። የአባት ርግማን ይደርሳል። ስለዚህ ይህ አባታችን ምን እንዲያሉ ሰምታችኋቸዋል። ልሰማን አልቻለችም። ከኛ መብት ወጥታለች። ብትመከርም ልትመከርም አልቻለችም። ከኛ መብት ወጥታለች ነው እያለ ያለው ማለት ነው። ቤተሰብ ማክበር ግድ ነው። ምኑም ይቅር፣ ምን ሁሉም ጥንቅር ብሎ ይቅር፣ ብሩም ይቅር፣ ማገኘቱም ይቅር፣ ዩቱብ መስራቱም ይቅር። ክብር ለቤተሰብ መጀመሪያ። ገባችሁ? ቤተሰቦቻችሁ ማክበር አለባችሁ። ለቤተሰቦቻችሁ ክብር ሲኖራችሁ ነው እናንተ ሚዲያ ላይ ወጣችሁ መስራት የምትችሉ። ቤተሰቦቻችሁን ሳታከብሩ ቤተሰቦቻችሁ የሚላችሁን ሳሰሙ ሚዲያ ላይ መጥቶ መስራቱ ምን አስፈለገ? አያስፈልግም፣ አያስፈልግም። ክብር ለቤተሰብ መጀመሪያ። ክብር ለአባት፣ ክብር ለእናት የሚባል ነገር አለ። ገባችሁ? ይህ አባታችን ዝም ብሎ አይደለም እያወራ ያለው፣ ትክክለኛ ነገር ነው ያለው። እስካሁን ሳትመከር ቀርታ አይደለም እኮ። ተመለሽ፣ የሄድሽበት መንገድ ትክክል አይደለም ተብላለች፣ ተመክራለች። አይ ነው። እሷ ግን አሻፈረኝ አሰማም። ውርጋጥ አለ። እውነተው ውርጋጥ። አረባት አባባት በችቶኛል ውርጋጥ ሲሉ፣ ይሄ ውርጋጥ አሉ አብርሽ። ኧረ በስመ አብ እንዴ! ኧረ ቤተሰቦቻችሁን አክብሩ። ኧረ ቤተሰቦቻችሁ ክብር ይኖራችሁ። ሁሉም ነገር ይቅር። አሁን በአብርሽ እውነት ጋሻዬ ሳይሰማው ቀርቶ ነው ብላችሁ ነው? በጣም ይሰማዋል ጋሻዬ። ምክንያቱም ሀገር ላይ ምን እንደሚባል ታውቃላችሁ ብዬ አስባለሁ። አሁን ቀርቶ ከሆነ እንጂ ከሌ ልጅ ሆነ ከሌ ልጅ እናደረገ ይባላል አሁን ላይ ማለት ነው። ገባችሁ? ስለዚህ ለአባቶቻችሁ ክብር ይኑራችሁ። ሁሉ ነገር ይቅር። ለእናቶቻችሁ
ትልቅ ሪስፔክት ሊኖራችሁ ይገባል። እናትሽንም አክብሪ፣ አባትሽንም አክብሪ። ከአባትሽና ከእናትሽ መብት ውጭ አትውጪ። ነይ ተመለሽ ከተባልሽ በቃ ወይም ደግሞ በስርዓት ሂደሽ ማስረዳት አለቀ። የምሰራው ስራ እንዲህ እንዲህ ነው፣ ለማገኘት ነው፣ ለመቀየር ነው ብለሽ ቤተሰቦችሽን ማስረዳት። ገጠር አካባቢ ከሆኑ ይሰደባሉ። ስለማቅ ነው። የከሌ ልጅ አባቷን አንገት አስደፋች፣ የከሌ ልጅ እናቷን አንገት አስደፋች ይባላል። ውዶች እኔ እየቀለድኳችሁ አይደለም። በተለይ ገጠር አካባቢ ወጣ ያለ ቦታ ከሆነ እንደዚህ ስልክ ምናምን የማየው ምናምን ከሆነ ከባድ ነው። ገጠር ላይ በተለይ ልጅህ ይህንን አረገች፣ አንገትህን አስደፋችህ ይባላል። የት ለእናንተ አልነግራችሁም። ስለዚህ የሰው ልጅ ተመክሮ የማይመለስ ከሆነ ሲገባት ልነዋ እንትን ሲወቅሳት ራሷ ትመለስ። በቃ አለቀ። ይሄ ነው። ሰው ሲነግሩት አልሰማ፣ ቤተሰቡ ሲመክሩታልና ቤተሰቡ መልስ ሲሰጡታልና አበቃ። ይሄ ነው። ሌላ ምን ይባላል? ልብ ይስጣችሁ፣ ልብ ይስጣችሁ። ቤተሰብ የምታከብሩ ጥሩ ነው። ክብር ለቤተሰብ ከምንም በላይ ይበልጣል ብዬ አስባለሁ። እና ለማንኛውም ይሄ ልላችሁ ነው የመጣሁት ውዶችዬ። ሀሳባችሁን አስተያየት ስጡ። በአባታችሁ አትረገሙ። እውነቴን ነው የምነግራችሁ። እንግዲህ የአባት እርግማን ትንሽ ከበድ ይላል እና ጥንቃቄ ብታረጉ ጥሩ ነው። እና ሴትዮ ብትመለሽ አሪፍ ነው። ገብቶሻል አይደል? እንደዛ ነው። ኦኬ። እንደ ነገሩ ሲነግሩሽ ቢውል ማሰሚ ስለማሰሚ ነገ ታገኛለሽ የእጅሽን። ችግር የለውም። ለዛ ነው። እና ልቦና ይስጥሽ። መቼም ወደ ልቦናሽ አትመለሽም። ተነግረሽም ተመክረሽም ተዘክረሽም እዛው ነሽ።